ጉድ ጉድ እኮ ነው። ምን ነው ከበደ? ምን ነው ደስታችንን ብናጣጣምበት? እንደው ከየትኛው ሰማይ ነው ዱብ ያልከው? ደግሞ እኮ ያምራል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ላይክ ሼር አድርጉ። ችግር ተፈጥሯል እያልኳችሁ ነው እንዴ? እኔ የምለው ግን ማለት ነው ውዶቼ፣ የሆነ ነገር ሲፈጠር ደስታችንን ጨርሰን ሳናጣጥመው የሆነ ነገር የሚመጣብንስ ዱብዳ የሚፈጠረውስ ነገር እኔ ዛሬ የጠበቅኩትኝ እንደው የሆነ ፕሮግራም የሆነ በቃ ሀይሚና ብሩኬ እንደው ፏ ድምቅ ብለው እንደሚመጡ ነበር የጠበቅኩትኝ። እንደው ምሽቴ እንደው ብልሽት ነው ያለው። ቃኔም ተበላሽቷል። የበለጠ ደግሞ ምሽቴ ተበላሸ። እኔ ነኝ እንግዲህ ይሄንን ምለው የእናንተን ባላቅም። ዛሬ ምን ተፈጠረ መሰላችሁ? አንድ ከበደ መጥቶ እንግዲህ እኔና ሀይሚ ያለፈ ህይወት አለን፣ እሷ የደበቀችው ነገር እኔም ደብቄ የኖርኩትኝ ምናምን። በመጀመሪያ ልዕልቷን እኛ እናቃታለን ይሄን እንደማታረግ። ነገር ግን እሱ የተናገረውን ነገር እሱ ያለውን ነገር ልንገራችሁ ምን እንዳለ። እኔ እንጃ ይሄ የስም ማጥፋት ስራ ይሁን ወይንም እንግዲህ ብሩኬና ሀይሚዬ ፍቅር በፍቅር ስለሆኑ የእነሱን ፍቅር ለማበላሸት ይሁን የተደረገው ነገር አላቅም። እንግዲህ ሀይሚዬ ደግሞ ብሩኬን ፕራንክ እያደረገች ይሁን ያንን የስድስት ቀኑን በቀን ጀምራ ይሁን አናቅም። እንግዲህ ሰውየው እያለ ያለው እኔና ሀይሚ ያለፈ ህይወት አለን የተደበቀ እና ይሄንን ደግሞ እስከ መቼ ነው የምትደብቂው? ለምን ለብሩኬ አትነግሪውም? እንደገና ደግሞ እኔስ ለምን እጎዳለሁኝ? ቀለበቱንስ ለምን ከሱ ፊት አታደርጊውም? እስከ ቀለበት እስከ ማሰር ደረጃም ተደርሷል እንዴ? ጉድ እኮ ነው ይሄ ውዶቼ። ይሄ ፕራንክ ይመስለኛል። ይሄ ብሩኬ ፕራንክ እየተደረገ ነው። ሀይሚ ለምን አለች? ሀይሚ ለምን ድንገት መጥተህ ህይወቴን ትበጠብጣል? ለምን ከህይወቴ አትወጣም? ያን ነገር እኔ አላደርገውም በብሩኬ ላይ ምናምን ነገር ይሄ እንዴ ያለፈ ነገር ነው ምናምን። ይሄ ፕራንክ ነው ውዶቼ። ለማንኛውም የሰውየውን ንግግር እኔ በነገራችን ላይ በሀይሚዬ 100% እተማመንበታለሁኝ። በብሩኬ ላይ ይሄን ነገር አታደርገውም በጭራሽ ማለት ነው። ብሩኬም እንደዛው ሰውየው ፕራንክ እያደረገ ነው ብሩኬን፣ ወይንም ሀይሚና ይሄ ሰውዬ ፕራንክ እያደረጉት ነው ብሩኬን። የእኔ ውዶች ወይንም የሀይሚና የብሩኬ ወዳጆች ተረጋጉ። ለማንኛውም ነገር ውሳኔ አትቸኩሉ። እና ምንድነው ክርክር ላይ እያደረሳቸው ነገር? አሁን ያለፈ ህይወት መነገር አለበት፣ ለብሩኬ ማወቅ አለበት። ለምን ትደብቂያለሽ ነው እያለ ያለው። ሀይሚ ይሄን ነገር ከአንተ ጋር ጓደኝነት የነበራት ብሩኬን ሳታውቀው በፊት ከሆነ ቀለበትም ማስረህላት የነበረው ሀይሚም እንደተናገረችው ማለቴ ስለ ቀለበት ስለዋራችሁ ማለት ነው ከሆነ ዛሬ ላይ መተክ ከብሩኬ ጋራ ፍቅር በፍቅር ስትሆን ብሩኬንና ሀይሚን የመበጥበጥ መብት የለክም። ትክክል ግን ይነገረው። ይሄ ለምን ይሆናል? ይሄ ነገር ልክ አይደለም ሊባል የሚችለው ደግሞ ምን ሲሆን ነው? ሀይሚ ከብሩኬ ጋር እያለች ከአንተ ጋራ ጓደኝነት ቢኖራት ነበረ። ከአንተ ጋር ጓደኛ ብትሆኑ ከአንተ ጋራ የፍቅር ግንኙነት ቢኖራችሁ ነበረ። ግን ብሩኬን ሳታገኘው በፊት ከአንተ ጋር ጓደኛ ከሆነች ዛሬ ከብሩኬ ጋር ፍቅር በፍቅር ስትሆን መቶ መበጥበጥ ምን የሚሉት ነው? አቶ ከበደ ምን የሚሉት ነው? ሀይሚዬ ደስተኛ ስለሆነች ሀይሚዬ እኔ በነገራችሁ ላይ በጣም የሚያናድደኝ ነገር ምን እንደው ታውቃላችሁ? ቤተሰብ ብሩኬና ሀይሚ የሆነ ረጅም ደስታ ተደስተው አያውቁም። በእውነት እግዚአብሔር እንደ አሌላ 5 ቀን 6 ቀን እንደዚህ ደስታ ተደስተው አያውቁም። የሆነ ነገር በቃ አያጣቸውም። ለምን እንደሆነ አላውቅም። እኔ የምር ሀይሚዬም እንደው ይሄንን አታደርገውም እንጂ ብታደርገው እንኳን ምንድነው ያለችው? ይሄ ያለፈ ህይወት ነው። ለምን እኔን ከሱ ጋር እንድለያይ ታረገኛለህ? ለምን እኔ ከሱ ጋር እንድጣላ ታረገኛለህ? ያለፈ ነገር ነው። ቀለበትም አሁን ላይ ማድረግ አልፈልግም። ይሄ ደግሞ አስፈላጊ አይደለም። ያንተና የኔ ነገር ነበረ፣ ዛሬ ግን ሌላ ነው። ትናንትና ትናንት ነበረ፣ ዛሬ ግን ዛሬ ነው እያለችው ያለችው። እሱ ግን አልሰማም። ይሄን ነገር ይሄ ሚስጥር መነገር አለበት፣ ለብሩኬ መነገር አለበት። ይስማ ብሩኬ ሰማ አልሰማ ካንተ በፊት ከሆነ አሁንም ሀይሚን ብሩኬ አይተዋትም። ደግሞም ካንተ በፊትም ከብሩኬ በፊት ከሆነ ሀይሚን በፍጹም አይተዋትም። ነገር ግን አሁን ከሆነ እሱ አታደርገውም እንጂ
አንተ በምታቃጣጥረው ነገር ብሩኬ ባይኑ ካላየ በስተቀር በአሉባልታ ሀይሚን የሚርቃት መስሎ ከሆነ አቶ ከበደ አሁንም ተሳስተሃል። እና ሀይሚዬ ደግሞ አትረበሽ፣ የኛ ልዕልት እናምንሻለን፣ እንተማመንብሻለን፣ እኛ እንተማመንብሻለን፣ እናምንሻለን፣ ብሩኬም ያምንሻል፣ ይተማመንብሻል። እንደዚህ እጅ አትስጪ፣ አትጨናነቂ። አጣላሃኝ ለምንድነው የምታጣላኝ ምናምን ነገር አታስቢ። ፈጣሪ የት ሄዶ ፈጣሪ የእንጅና የብሩኬ ፍቅር ፈጣሪ አለበት በመሃላችሁ። ስለዚህ ምንም መጨነቅ አያስፈልግም። አንተስ ብትሆን እንዴት ዛሬ ብሩኬና ሀይሚ ወደ ስኬት መንገድ ሲጓዙ አይተክ ምናምን ነገር ይሄንን እንደዚህ ምን የሚሉት ነው? ዛሬ ነው እንዴ ሀይሚ ትዝ ያለችክ? እስከ ዛሬ የት ሄደህ ነበረ? እስከ ዛሬ ለምን እንደዛ ፍቅረኛ እንደሆነች ለሷ ቀለበት እንዳሰርክ ምናምን ነገር ለምን አልመጣህም? የት ነበርክ? ዛሬ ብሩኬ በትክክል እንደሚያፈቅራት እንደሚፈልጋት የልጆቼ እናት ብሎ ሲያነግሳት አይተህ ነው እንደምትመጣው? ምን ጉር ነው? እኔ በነገራችን ላይ የሰውን ህይወት ለመበጥበጥ ሰው ሲደሰት የማይወዱ ሰዎች በጣም ያናደዱኛል። እኔ እግዚአብሔርን እረ እንደው ወይኔ መድኃኔዓለም እንደው ልብ ይስጣችሁ። የምር እኔ ሌላ ምንም አልልም። ፈጣሪ ልብ ይስጣችሁ። እንዴ ብሩኬ አሁን ተበሳጨ። እንዴት ጭራሽ ቀለበት ማሰር ምናምን ነገር ብሎ ያው ሀይሚን ጥሎ ነው የሄደው። ሂጂ ነው ያለው። እንደውም ክፉ ነገር ላለመናገር ሂጂ አላት። በመጨረሻ ተከትሎ ሄደ። የሰውየውን ስልክ ቁጥር ተለዋውጠዋል። እንግዲህ ስልክ ቁጥር ተቀያየሩ ማለት እያንዳንዷን ፋይል ይሄ ሰው እንግዲህ አሳልፎ ይሰጣል። እንደው ሀይሚ ይሄን ነገር አታደርገውም እንጂ ያለፈም ነገር ቢሆን እንደው ሀይሚ ይሄን ነገር እንኳን ብታደርገው ይሄ ሰው ስልክ ቁጥር ስጠኝ ሲባል ቶሎ ነው የሰጠው። ኖ እንኳን አላለም። ለምን የሰውን ጉር ለማውጣት የእንደዚህ አይነት መሮጥ? ለምንድን ነው እንደዚህ የምንሮጠው? ለምን በማንረጋጋው? ሰውየው ግን ሀይሚ ምንም ይኖርባት ምንም ያለፈም ህይወት ይኑራት የአሁን ህይወት ቢሆን ያናድዳል። በእርግጥ ያለፈ ነገር ከሆነ ከብሩኬ በፊት ከሆነ ብሩኬ የሚተዋት መስሎ ከሆነ በጣም ተሳስታል። በጣም ማለት ነው። እና ለማንኛውም መረጋጋት ጥሩ ነው። እኔ እንዴት እንደሚያናድዱኝ አንዳንድ ሰዎች የሆነ በሰው ፍቅር መሀል ግብት ምናምን ብለው የሚሉት ነገር እና ሀይሚዬ እናት በቃ አሁን ትጨናነቃለች። እኔ የሷ ጭንቀት ማየት አልፈልግም። እግዚአብሔርን ብሩኬም እዚህ ጋር ይጨነቃል፣ እሷም ትጨነቃለች። እንደገና ደግሞ ይሄን ለማስረዳት ይከብዳታል። አስባችሁታል ውዶቼ? እነዚህ ልጆች ደግሞ እንደገና ሊጋጩ ነው፣ በመሀላቸው ጭቅጭቅ ሊፈጠር ነው። መድኃኔዓለም እንደው አሁንስ እኔ እንጃ አላቅም። እግዚአብሔርን እንደው ለማንኛውም እንግዲህ ሀይሚዬ ደግሞ ብሩኬን ፕራንክ እያደረግሽ ከሆነ እንግዲህ መደዳውን 6 ቀን ፕራንክ የተደረገችው ያንን በማሰብ ለማጣጣም ሊሆንም ይችላል። እንግዲህ እንደዛም ከሆነ እንደው ፕራንክ ከሆነ ይሻላል ውዶቼ። ፕራንክ ከሆነ በእርግጥ ፕራንክ ነው የሚሆነው። ሀይሚ እንደዛ አይነት ነገር አይኖራትም፣ የምትደብቀውም ነገር አይኖርም። ለማንኛውም እስቲ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ላይክ ሼር አድርጉ። ጥሩ ነገር ያሰማን መጨረሻ